ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን? የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ ጠዋት እንዲሁም ደግሞ ምሳ ሰዓት ላይ የተሰሙ በርካታ መረጃዎች አሉ። እሱን ነው አጠናቅረን ይዘን እየቀረብ ነው። አንዳንድ መረጃዎች አሉ። የሪያል ማድሪድ ፍላጎት መጠንከሩን በማርቲን ዙቢሜንዲ ላይ እየተገለጸም ይገኛል። አርሰናል የ20 ዓመቱን የክንፍ መስመር ተጫዋች ቢላል አልካኑስን ለማስፈረም ፍላጎት እንዳለው በአሁኑ እየተገለጸ ይገኛል። ስለ ቶማስ ፓርቴም የሚነሱ ጉዳዮች አሉ። በተለይ ደግሞ በአሁን ሰዓት ላይ እየተነሳ የሚገኘው የኢታን ንዋኔሪ አዲስ ኮንትራት ጉዳይ በአርሰናል ቤት ይነሳል። ማንቸስተር ዩናይትድ ቤት ከትሪንካው ጋር ያለው ጉዳይ በአሁኑ ሰዓት ላይ እየሰፋም ነው የሚገኘው። ይህንና ሌሎች መረጃዎችን ይዘናል። በአሁኑ ሰዓት ላይ ከናፖሊው ቪክተር ኦሲሜን ጋር የአጥቂ ጉዳይም እየተነሳ ሲሆን አማድ ዲያሎ በቀጣይ ወደ ሜዳ የሚመለስበት እድል እንዳለ መረጃዎችም ያሳያሉ። ይህንንም የምንመለከት ይሆናል። ሪያል ማድሪድ ተጫዋቹን ውል ሊያራዘም መሆኑ ነው መረጃዎችም እየወጡ የሚገኙት። አርጀንቲናም ለዓለም ዋንጫ ማለፏን በትላንትናው ምሽት ላይ የሌሊት ጨዋታ ላይ ማረጋገጥ ችላለች። ዩሊያን አልቫሬዝ ትምህርት ሰጥተናቸዋል ሲል ለብራዚሊያኖች መልስ ሰጥቷል። ሊዮኔል ስካሎኒ የብራዚል ተጫዋቾችን ለማሸነፍ እንደ ቡድን ተጫውተናልም ሲሉ ነው መናገር እየቻሉት። ስለ አርጀንቲናና ብራዚል ጨዋታም ሰፋ ያለ መረጃን ይዘን ቀርበናል። ከዚህም በተጨማሪ የክለብ መረጃዎችን በሰፊው ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዋና ዜናዎችን በማስቀደም እንጀምር። በዋና መረጃዎቻችን የሪያል ማድሪድ ፍላጎት መጨመሩ እየተገለጸም ይገኛል። ሪያል ማድሪድ ማርቲን ዙቢሜንዲን ለማስፈረም ያለው ፍላጎት እየጨመረ መጥቷል። ነጮቹ ለተጫዋቹ የሚያስፈልገውን የዝውውር ገንዘብ ለመክፈል ዝግጁ ናቸው። አሁን ላይ ውሳኔው በተጫዋቹ እጅ ላይ ብቻ ነው የሚገኘው። አርሰናል የ20 ዓመቱን የክንፍ መስመር ተጫዋች ቢላል አልካኑስን ላይ በጣም ጥንካሬ ያለው ፍላጎት እያሳየ ይገኛል። የእንግሊዝ ክለብ ነው ሲሉ ከተጫዋቾች ጋር ቅርብ የሆነ ምንጭ ዘግቧል። ሌስተር ሲቲ በዚህ የዝውውር መስኮት ከፕሪሚየር ሊግ ከወረደ አልካኑስ አዲስ ክለብ ለመፈለግም ይገደላል። አርሰናልም የዚህ ተጫዋች ፈላጊ ሆኖ ብቅም ይላል። የቀድሞ የጋና ተጫዋች የሆነው ሰለሞን ታሪ ስለ ቶማስ ፓርቴ ይናገራል። ለኔ ፓርቴ በዚህ ዓመት ከምርጥ የአርሰናል ተጫዋቾች ውስጥ አንዱ እንደነበረ ግልጽ ነው። አርሰናል እሱን ይፈልጋል። እናም አዲስ ኮንትራት ሊያቀርቡለት ይገባል። ካላራዘሙለት አሁንም ቢሆን ጥሩ ዓመት ይጠብቀዋል። እናም ወደ አትሌቲኮ ማድሪድ መመለሱን አላውቅም፣ ግን ይህ ተጫዋች እጅግ በጣም ድንቅ ጊዜን እያሳለፈም ይገኛል ሲል ተናግሯል። ፍራንሲስኮ ኮንሴሳኦ በማንቸስተር ዩናይትድ ከሚመለከታቸው አማራጮች መካከል አንዱ ነው። ማንቸስተር ዩናይትድ በክረምት የዝውውር መስኮት የተለያዩ የፊት መስመር ተጫዋቾችን ይመለከታል። ከሰሞኑም የተለያዩ የመረጃ ምንጮች የሌፕዚጉን የፊት መስመር ተጫዋች ትሪንካውን ከማንቸስተር ዩናይትድ ጋር ሲያይዙትም ሰንብቷል። ሆኖም ማንቸስተር ዩናይትድ ትክክለኛ የሆኑ መረጃዎችን በማውጣት የሚታወቀው ክሪስ ዊልስ ይህ መረጃ እውነት እንደሆነና ማንቸስተር ዩናይትድም የ25 ዓመቱን የፊት መስመር ተጫዋች ፍራንሲስኮ ትሪንካውን አማራጭ አድርጎ እንደሚይዘው ዘግቧል። እውቁና ታማኙ የዘ አትሌቲክስ ጋዜጠኛ የሆነው ላውሪ ዊትዌል በኦሲሜን ጉዳይ ተከታዩን ሀሳብ ሰጥቷል። ማንቸስተር ዩናይትድ አጥቂ ለማስፈረም ፍላጎት አለው። በዚህም የተነሳ የ9 ቁጥር ተጫዋችም ለማስፈረም ይገኛል። ዋናው ነገር ናፖሊዎች ከእርሱ ጋር ዝውውር ምን ያህል ይፈልጋሉ እናም በተጫዋቹ ቅይር ሊፈጸም የሚችል ጉዳይ ነው የሚለው በአሁኑ ሰዓት ላይ ሀሳባቸውን ይዟል። በአሌሃንድሮ ጋርናቾ ላይም ፍላጎት ከማሳየታቸው አንጻር እንደዚህ አይነት ነገሮች ሊፈጠሩም ይችላሉም ይባላል። አማድ ዲያሎ በቀጣይ ወር ወደ ሜዳ የሚመለስበትም እድል አለ። ኮትዲቫሪያው የማንቸስተር ዩናይትድ የመስመር አጥቂ የሆነው አማድ ዲያሎ ካጋጠመው ጉዳት እጅግ በጣም ቅርብ በሚባል ሁኔታ እያገገመ እንደሚገኝ ተገልጿል። ተጫዋቹ ባለፉት 2 ሳምንታት እጅግ አዎንታዊ የሆነ የማገገም ሂደት ላይ ማሳለፉም ተዘግቧል። በዚህም መሰረት ተጫዋቹ አሁን ላይ እያሳየ ከሚገኘው የማገገም ሂደት አንጻር በቀጣዩ ሜዳ ለመመለስ በአንድ ወር ብቻ ሊቀረው እንደሚችል የሱሊ ሳይስ ዘገባም ያሳያል። እንደ እድሜው እየተጫወተ አይገኝም። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ፓርከር አርጀንቲናዊ የፊት መስመር ተጫዋች አሌሃንድሮ ጋርናቾ እንደ እድሜው እየተጫወተ እንደማይገኝ ተገልጾታል። እርሱ እንደ እድሜው እየተጫወተ አይገኝም። እሱ ቀጣዩ ክርስቲያኖ ሮናልዶ እንደሆነ ማሰብ ማቆም አለበት። ምክንያቱም በሱ እድሜ ቢሆን በክርስቲያኖ ሮናልዶ ደረጃ የሚገኝ አይሆንም። ነገር ግን እሱ የራሱን ተጽዕኖ ለመፍጠር ከፈለገ ጠንክሮ መስራት ይኖርበታል ሲል ተናግሯል። እሱ ወደ ማንቸስተር ዩናይትድ የመጣ ሰሞን በእጅጉ ወድጄው ነበር። ሆኖም ከዛ በኋላ ራሱን፣ ቤተሰቡን እንዲሁም ደግሞ ክለቡ አንገት እንዲደፉ ያደረጉ ነገሮች አከናውኗልም ሲል መናገርም ችሏል።
ሪያል ማድሪድ የተጫዋቹን ውል ሊያራዘምም ነው። ሪያል ማድሪድ የስፔናዊውን ወጣት የማል ተከላካይ ስፍራ ተጫዋች ራውል አሴንሲዮን ኮንትራት ሊያራዝም መሆኑ ነው የተገለጸው። የ22 ዓመቱ ራውል አሴንሲዮ በሪያል ማድሪድ ቤት እስከ 2029 የሚያቆየውን አዲስ ኮንትራት እንደሚፈርምም ነው የተገለጸው። ሎስ ብላንኮቹ በተጫዋቹ ኮንትራት 100 ሚሊዮን ዩሮ የውል ማፍረሻ ማካተታቸውንም ዘ አትሌቲክስ ዘግቧል። አርጀንቲና ለዓለም ዋንጫ ማለፏን አረጋግጣለች። የወቅቱ የዓለም ሻምፒዮና አርጀንቲና ለ2026 የዓለም ዋንጫ የአሜሪካ፣ ካናዳና እንዲሁም ደግሞ ሜክሲኮ የዓለም ዋንጫ ውድድር ማለፏን ማረጋገጧን ነው የተረጋገጠው። አርጀንቲና ሌሊት ከብራዚል ጋር ያደረገችውን ጨዋታ 4-1 በሆነ ውጤት ማሸነፍም ችላለች። የአርጀንቲናን የማሸነፊያ ግቦች ጁሊያን አልቫሬዝ፣ ፈርናንዴዝ፣ ማካሊስተር እንዲሁም ደግሞ ሲሞኔ ሲያስቆጥሮ ለብራዚል ኩኛ ከመረብ ማሳረፍም ችሏል። አርጀንቲና ለዓለም ዋንጫ ማለፏን ያረጋገጠች አራተኛም ሀገር መሆን ችላለች። የብራዚል ብሔራዊ ቡድን በምድቡ 21 ነጥብ በመያዝ አራተኛ ደረጃ ላይ ተቀምጠዋል። ጁሊያን አልቫሬዝ ትምህርት ሰጥተናቸዋልም ሲል ከጨዋታው በኋላ ተናግሯል። የአርጀንቲና የፊት መስመር ተጫዋች የሆነው ጁሊያን አልቫሬዝ ቡድናቸው በሌሊቱ ጨዋታ ላይ ለተጋጣሚው ትምህርት መስጠቱን ነው የገለጸው። በጨዋታው የመጀመሪያውን ግብ ለአርጀንቲና ያስቆጠለው ጁሊያን አልቫሬዝ በአክብሮት ጥሩ ተጫዋቾችን የእግር ኳስ ትምህርት ሰጥተናቸዋል ሲል ተደምጧል። ጁሊያን አልቫሬዝ አክሎም ሊዮኔል ሜሲ ቢኖር ደግሞ 2 ወይም ደግሞ 3 ጎሎች ይጨመር ነበር ሲል ከጨዋታው በኋላ መናገርም ችሏል። ሊዮኔል ስካሎኒ የብራዚል ተጫዋቾችን ለማሸነፍ እንደ ቡድን ተጫውተናል ሲሉ ተናግሯል። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ የሆኑት ሊዮኔል ስካሎኒ የቡድናቸው እንቅስቃሴ እንዳስደሰታቸው ነው የገለጹት። ቡድኑ ለዓለም ዋንጫ ያሳለፈው አሰልጣኝ ሊዮኔል ስካሎኒ የቡድን ድል ነው፣ እንደ ቡድን ነው እየተጫወት ነው፣ ጥሩ ተጫውተናል ሲሉ የተናገሩ ሲሆን አክለውም ብራዚልን መቆጣጠር የቻለው በጋራ ስለተጫወት ነው፣ እነዚህን ተጫዋቾች ለማሸነፍ ብቸኛው መፍትሄ ይህ ነው ሲሉ ነው የተናገሩት። ራፊኒያን ይቅር ብየዋለሁ፣ አስቦት እንዳልተናገረ አውቃለሁ፣ ለሀገሩ እየተከላከለ ብቻ ነው፣ ሌሎችን ለመረዳት እፈልጋለሁ ማለት እንዳልሆነ እርግጠኛ ነኝ ሲል ሊዮኔል ስካሎኒ ስለ ራፊኒያ ንግግርም ተናግሯል። ቪኒሲየስ ጁኒየር ስለ ጨዋታው ሲናገር አርጀንቲና ለረጅም ጊዜ አብረው ተሰንብተዋል ሲል ተናግሯል። የብራዚል ብሔራዊ ቡድን የፊት መስመር ተጫዋች ቪኒሲየስ ጁኒየር ቡድናቸውን መከላከል እንዳለበት ከአርጀንቲና ሽንፈት በኋላ ተናግሯል። የአርጀንቲና ተጫዋቾች አብረው ረጅም ጊዜ እየሰሩ ናቸው፣ የመጨረሻውን የዓለም ዋንጫም ያሸነፉ በርካታ ተጫዋቾች አሉ ሲል ቪኒሲየስ ጁኒየር የተናገረ ሲሆን እኛ የራሳችን የጨዋታ መንገድ ለመፈለግ እንዲሁም ደግሞ ደጋፊዎች ላይ እምነት ለማሳደር እየጣርን ነው ያለው ቪኒሲየስ ረጅም ሂደት ነው፣ ነገር ግን መሻሻላችን መቀጠል አለብንም በማለት ነው የተናገረው። የዓለም ዋንጫ ሊጀመር 1 ዓመት ለቀረው በአንድ የዓለም ዋንጫ ተሳትፎ ያለው በድጋሚ ማጣት አልፈልግም ሲል ቪኒሲየስ ጁኒየር ስለ ዓለም ዋንጫም ተናግሯል። ባየር ሙኒክ ተጫዋቾቹን ለረጅም ጊዜ በጉዳት አጥቷል። የጀርመን ቡንደስሊጋው ክለብ የሆነው ባየር ሙኒክ ወሳኝ የመሃል ሜዳ ተጫዋቾቹን ከጉዳት ማጣቱ ነው የተገለጸው። ካናዳዊ የመስመር ተጫዋች አልፎንሶ ዴቪስ ከባድ የጉልበት ጉዳት እንዳጋጠመው ይፋ ተደርጓል። ተጫዋቹ ከካናዳ እንዲሁም ደግሞ ከአሜሪካ ጋር በነበራት የኤሲኤል ጉዳት አጋጥሞት ሜዳ ውጭ መውጣቱ እየተገለጸ ሲሆን ይህንም ተከትለው አልፎንሶ ዴቪስ ቢያንስ ለ6 ወራት ከሜዳ እንደሚርቅም ነው የተገለጸው። በተጨማሪም ፈረንሳዊ ተከላካይ ኡፒሚካኖ የጉልበት መገጣጠሚያ ጉዳት እንዳጋጠመውም ይፋ ተደርጓል። ፈረንሳዊ ተከላካይ ኡፒሚካኖ በጉዳት ምክንያት እስከ 6 ሳምንታት ከሜዳ ሊርቅም እንደሚችል ተገልጿል። ጄሚ ካራገር እንደ የሀገር ውስጥ ተጫዋች ትሬንት አሌክሳንደር አርኖልድ 20 ዓመታትን አስቆጥሯል። በነጻነት የመልቀቅ ስሜት ቢኖረው ጥሩ ነገር ነው ብዬ አላሰብም። የሊቨርፑል ደጋፊዎች እንደዚህ እንደሚሰማቸው ዋስትና እሰጣለሁ ሲል ተናግሯል። በዚህ ሰዓት ላይ ተጫዋች እየለቀቀው በሊቨርፑል ቤት ያልተስማማው ነገር ቢኖር ነው እንጂ በአሁኑ ሰዓት ላይ የመልቀቅ ፍላጎት አይኖረውም ሲል ሀሳቡን ሰጥቷል። በሌላኛው መረጃ ቨርጅል ቫንዳይክ ኮንትራት ለማራዘም እየገፉ ነው፣ እናም ደግሞ ከስምምነት ላይ እንደሚደርሱ እርግጠኞች ናቸው ሲል ፋብሪዚዮ ሮማኖ በዩቲዩብ ገጹ አስታውቋል። ትሬንት አሌክሳንደር አርኖልድ መልቀቁ እርግጥ ነው። በአሁኑ ሰዓት ላይ ግን ካፒቴኑ ቨርጅል ቫንዳይክ ከዛው ሊቨርፑል የመቆየት እድል እንዳለው ፋብሪዚዮ አረጋግጧል። ዋታሮ ኢንዶ በቅርብ ጊዜያት እሱ ማለትም ስሎት በዚህ የውድድር ዘመን ያደረኩትን ነገር በጣም አስደናቂ ነው፣ ለቡድኑ በጣም ጠቃሚ እንደሆነ ነግሮኛል። ምክንያቱም ብዙ የመጫወት እድል ባይኖረኝም በሜዳ ውስጥ ስጫወት ብዙ ጊዜ 100% ለመርዳት እሞክራለሁ፣ አሰልጣኝን ለዚህ በጣም አመሰግናለሁ ሲል ተናግሯል። ከትሬንት አሌክሳንደር አርኖልድ በተለየ ቨርጅል ቫንዳይክ እንዲሁም ደግሞ ሞሳላ አዲስ ኮንትራት ይፈርማሉ የሚል ተስፋም አለ። ከሁለቱም ጋር ድርድር ላይ በመካሄድ መሆኑንም መረጃዎች በሰፊው እየወጡ ይገኛሉ። ጀርጊኒዮ ወደ ፍላሚንጎ ከተዘዋወረ በቡድኑ ከፍተኛ ተከፋይ ተጫዋች ይሆናል። ጀርጊኒዮ በ3 ዓመት ውስጥ 13 ሚሊዮን ዩሮ የሚጠጋ ጥያቄ ቀርቦለታል። ይህም በአመት 4.3 ሚሊዮን ፓውንድ ማለት ነው። ይህንንም የመሸፈት ወይም ደግሞ የቅር የማለት እድል የለውም ሲል በትላንትናው ዕለት ሜን ይዞት ወጥቷል። ቡካዮ ሳካ አርሰናል በዝግ ስቴዲየም ውስጥ ለመጫወት የተወሰነበትን የወዳጅነት ግጥሚያ ላይ የሚጫወት ይሆናል ሲል በትላንትናው አንዳንድ ፍንጮች እያረጋገጡ ይገኛሉ። አርሰናል የኒውካስል ዩናይትድን አጥቂ አሌክስ
አሌክሳንደር አይዛክን ለማስፈረም ከፍተኛ ፍላጎት እንዳለው ቻርልስ ዋትስ ተናግሯል። ነገር ግን ዋትስ በአርቢ ሌቭዚጉን የፊት መስመር ተጫዋች ቤንጃሚን ሴስኮን የማስፈረም እድላቸው ሰፊ ነው ሲል ለካች ኤንድ ኦፍሳይድ ተናግሯል። አይዛክ በኒውካስል ውስጥ ጥሩ የውድድር ዓመት አሳልፏል። በየሳምንቱ መጨረሻ ላይ በሊቨርፑል ላይ በካራባኦ ካፕ የፍጻሜ ጨዋታ ሲያሸንፍ በድጋሚ ጥራቱን ማሳየትም ችሏል። የስዊድኑ ኢንተርናሽናል በሳጥን ውስጥ ገዳይ የሆነ አጥቂ መሆኑን የማይካድ ነው። አይዛክ በአውሮፓ ውስጥ በርካታ ተጫዋቾች እንዳሉ ይታወቃል። ለነሱ ታላላቅ ተጫዋቾች ቡድናቸው ትልቅ ጥራትን የመጨመር አቅም ያለው የአይዛክ ብቃት ለአርሰናል የዋንጫ ትልቅ ተስፋ ተጨማሪ የሚሆን አቅም አለው። ነገር ግን ዋትስ መድፈኞቹ በአይዛክ ጉዳይ ተስፋ የላቸውም ሲል ነው የተናገረው። የአሌክሳንደር አይዛክ ዝውውር በአርሰናል አጀንዳ ላይ ነው። ነገር ግን ቤንጃሚን ሴስኮ የበለጠ እድል አለው። አርሰናል የአጥቂ እቅዶች መጨረሻ የሰጠው ቻርልስ ዋትስ ሚኬል አርቴታ አይዛክን ማስመረም እንደሚፈልግ አምኗል። ሆኖም በኒውካስል ጠንካራ አቋም ምክንያት ተስፋውን እያደረገ አይደለም። ያ ሲሆን ቤንጃሚን ሴስኮ ግን ለአርሰናል የመድፈ እድለኛ ከፍተኛ እድል እንዳለው ጽፏል። ቻርልስ ዋትስ ሲናገር አይዛክ ጥሩ ነገር ያደረገ ቁጥር ወደ አርሰናል የመዘዋወር ግምቱ እንደገና ይነግዳል። እሁድ በካራባኦ ካፕ ፍጻሜ ጨዋታ ላይ ጎል ካስቆጠረ በኋላ አርሰናል አይዛክን ማስፈረም እንደሚፈልግ በተደጋጋሚ እየተነሳ ነው። ሚኬል አርቴታን በጣም እንደሚያደንቀው እናውቃለን። በዚህ ክረምት እሱን ለማግኘት እድሉ ካለ ክለቡ ለመሞከር እንዲሁም ደግሞ ለመስራት እንደሚሞክሩ እርግጠኛ ነኝ። ኒውካስል የሻምፒዮንስ ሊግ ቦታን ካጣ በአይዛክ ገንዘብ የማግኘት እድል በተመለከተ በጥሩ ሊከፈት ይችላል የሚል ሀሳብ አለኝ። ነገር ግን ይሄ በጣም የማይመስል ነገር ነው ብዬም እገምታለሁ። አይዛክን የመሸጥ ፍላጎት አያሳዩም። እነሱ የረጅም ጊዜ ኮንትራት አለው። እናም እሱን ስለ ኮንትራት ማራዘሚያ ማነጋገር እንደማይፈልግ ቢገለጽም በዚህ ክረምት ሊለቁት አይፈልጉም። ከዚህ በፊት ተናገር ያለው። እናም አሁን ላይ በዚህ ክረምት አዲሱ አጥቂ ከመጣ ቤንጃሚን ሴስኮ የበለጠ አጥቂ ነው ብዬ አስባለሁ። ክለቡ ስሎቬኒያው ኢንተርናሽናል ለማምጣት ብዙ መሰረቶችን ጥሏል። አርቢ ሌቭዚግ በውድድር ዘመኑ መጨረሻ ከኒውካስል በተለየ መልኩ ዝውውሩን ለመፍቀድ ክፍት ይሆናል። ስለዚህ አርሰናል የተሻለው አማራጭ ቤንጃሚን ሴስኮ ነው ሲል ነው የተናገረው። አሰልጣኝ ሩበን አሞሪም ሲናገር ክለቦች የአካዳሚ ተጫዋች በመሸጥ ጠቀም ያለ ገንዘብ እንደሚያገኙ እርግጥ ነው። ሆኖም እንደ ኮቢ እንዲሁም ደግሞ አሌሃንድሮ ጋርናቾ ያሉ ተጫዋቾች ግን ያስፈልጉናል ሲል እነዚህ ተጫዋቾች አይሸጡም ሲል በትናንትናው ዕለት አረጋግጧል። ማንቸስተር ዩናይትድ ሃሪ ማጉዌርንም ሊሸጥ ይችላል። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ሃሪ ማጉዌርን ለመሸጥ ፈቃደኛ ሊሆን እንደሚችል ነው የተገለጸው። ይህም የሆነበት ምክንያት የተጫዋቹ እድሜ መግፋት በቀጣዩ አቋም ላይ ጥርጣሬ እንዲፈጠር ማስቻሉ ነው። በዚህም ምክንያት በማንቸስተር ዩናይትድ የተጫዋቹን ውል ለማራዘም ይልቅ ወጣት ተጫዋች ማስፈረም ትኩረት ማድረጋቸው ነው የተገለጸው። በዚህም የኤቨርተኑ የተከላካይ ስፍራ ተጫዋች የሆነው ጃራርድ ብሬዝዋይት ዋነኛ ኢላማ ሆኖ መቅረቡ በአሁኑ ዓመትም እየተገለጸ ነው የሚገኘው። የ31 ዓመቱ ተከላካይ ሃሪ ማጉዌር ከወራት በፊት በማንቸስተር ዩናይትድ ቤት ለተጨማሪ 1 ዓመት ለማራዘም ከስምምነት መድረሱ የሚታወስ ጉዳይ ነው። ነገር ግን ይህ ነገር ይቆማል ሲል ቲም ቶክ በጋዜጣው አስነብቧል። ማንቸስተር ዩናይትድ ለልምምድ ማዕከሉ ካሪንግተን መጠነ ሰፊ የሆነ ማሻሻያ እያደረጉለት እንደሚገኝ ይታወቃል። ካሪንግተን ከተደረገለት ማሻሻያ በፈረንጆቹ ሐምሌ 21 ተጠናቆ በአዲሱ መልክ ስራውን እንደሚጀምርም ይጠበቃል። አሁን ላይ የወጣው ሜን ዘገባ ማንቸስተር ዩናይትድ ከልምምድ ማዕከሉ መልሶ ግንባታ ካደረገ በኋላ የስያሜ መብቱን ለትልቅ ድርጅት አሳልፎ ለመስጠት ውስን እያያዘ መሆኑ ነው እየተገለጸ የሚገኘው። በዚህም በርካታ ድርጅቶች ከወዲሁ ስያሜ መብቱን ለማግኘት ከማንቸስተር ዩናይትድ ባለስልጣናት ጋር ድርድር መጀመራቸው ተገልጿል። ማንቸስተር ዩናይትድ ለልምምድ ማዕከሉ ማሻሻያ በአጠቃላይ እስከ 50 ሚሊዮን ፓውንድ ወጪ እንደሚያደርግም ነው የተገለጸው። በኮቢ ኮንትራት ዙሪያ በራስ መተማመንም አለ። በ19 ዓመቱ የመሃል ሜዳ ተጫዋች ኮቢ ማይኖ ዙሪያ ንግግሮች እንደቀጠሉ ናቸው። ማንቸስተር ዩናይትድም የተጫዋቹን ለማራዘም በንቃት እየተንቀሳቀሰ የሚገኝ መሆኑ እየተገለጸ ሲሆን ኮቢ ማይኖን በማንቸስተር ዩናይትድ ጋር ስምምነት እንደሚደርስ ውሉን በቅርቡ እንደሚያራዘም በራስ መተማመን አለው ሲል በትላንትናው ዕለት ሞቲ ፒርስ ዘግቧል። አንድሬ ኦናና ስለ እኔ የፈለጋችሁትን ነገር በሉ እኔ አላየውም ሲል ሀሳቡን ሰጥቷል። በትላንትናው ዕለት ካሜሩናዊው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና በማህበራዊ ሚዲያ ስለ እሱ ለሚጻፉ ነገሮች ግድ እንደማይሰጠው ተናግሯል። ስለ እኔ የምትፈልጉትን ነገር መናገር ትችላላችሁ፣ ምንም ችግር የለውም፣ ምክንያቱም እኔ ማህበራዊ ሚዲያ ላይ የለውም ሲል አስተያየቱን ሰጥቷል። አይደን ሄቨን እንዲሁም ደግሞ ኮቢ ማይኖ በዚህ ሳምንት መደበኛ የልምምድ ጊዜ ላይ እንደሚገኙ ይጠበቃል። ሁለቱ የማንቸስተር ዩናይትድ ተጫዋቾች አይደን ሄቨን እንዲሁም ደግሞ ኮቢ ማይኖ በዚህ ሳምንት ወደ መደበኛ ልምምድ ሊመለሱ የሚችሉበት እድል ሰፊ እንደሆነ ተገልጿል። ፖርቹጋላዊ አሰልጣኝ በተለይ በጉዳት ምክንያት ለረጅም ጊዜ ከሜዳ ርቆ ይቆያል ተብሎ የሚጠበቀው የነበረው ኮቢ ማይኖ በሳምንቱ መጨረሻ ከቡድን አጋሮች ጋር መደበኛ ልምምድ እንደሚያከናውን ተስፋ አድርጓል ብለዋል። ከሁለቱ ተጫዋቾች በተጨማሪም ሃሪ ማጉዌርን ጨምሮ በሌላ ጉዳት ላይ የሚገኙ የማንቸስተር ዩናይትድ ተጫዋቾች በዚህ ሳምንት ወደ ልምምድ የሚኖሩ መሆናቸው እየተረጋገጠ ነው የሚገኘው። በዚህም መሰረት ማንቸስተር ዩናይትድ ቲም ስፕሪቱን ከፍ ይላል ሲል ለማንቸስተር ዩናይትድ ቀለኛ ደጋፊ እንዲሁም ደግሞ አምደኛ የሆነው ሳሙኤል ሉኸርስት ተናግሯል።
ጀደን ሳንቾ ወደ ቦሩሲያ ዶርትመንድ መመለስም ይፈልጋል። እንግሊዛዊ የመስመር አጥቂ ጀደን ሳንቾ ቀጣይ እጣ ፈንታው አሁንም በአነጋጋሪነቱ ቀጥሏል። ቼልሲ አሁንም በክረምቱ የዝውውር መስኮት ባለበት ግዴታ ምክንያት ተጫዋቹን በቋሚ ውል እንደሚያስፈርም የሚጠበቅ ቢሆንም ተጫዋቹ በቀጣይ ሀገር የእንግሊዝ የመቆየት ፍላጎት እንደሌለው ነው እየተገለጸው። በዚህም ጀደን ሳንቾ ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ መዘዋወር የሚችልበትን ሁኔታ ከወኪሎቹ ጋር ንግግር ላይ ማድረጉ ነው የሚገለጸው። በዝውውር ዙሪያ ነገሮች በቼልሲ እንዲሁም ደግሞ በቦሩሲያ ዶርትመንድ መካከል የሚደረጉ ንግግሮች መሰረት የሚያደርጉ ሲሆን አሁንም ቢሆን በማንቸስተር ዩናይትድ ከተጫዋቾች ዝውውር 25 ሚሊዮን ፓውንድ እንደሚፈልግ አሳውቋል። ተጫዋቹ በአምናው የዝውውር መስኮት በቦሩሲያ ዶርትመንድ ቤት ድንቅ ጊዜን በማሳለፍ የሚታወስ ነው። የጀርመኑ ጋዜጣ ቢልድ ነው ይዞት እየወጣው። ቪክተር ሊንድሎፍ ወደ ቀድሞ ክለቡ ቤኔፊካ ዳግም ስለመመለስ ሲናገር እንደ ክለብ ቤኔፊካ ለኔ ትልቅ ትርጉም ያለው ክለብ ነው። አሁን ላይ ላለሁበት ሁኔታ መሰረቱ ቤኔፊካ ነው። ወደፊት ምን እንደሚፈጠር ምን አይነት ውሳኔ እንደሚወሰን ግን አላውቅም ሲል ተናግሯል። ቤኔፊካ ግን ለኔ የተለየ ትርጉም ያለውና የምወደው ክለብ ነው ሲል የተናገረ ሲሆን ስለኔ ብቻ አይደለም የማስበው በቤተሰቦች ደረጃ በጋራ ተመካክረን መወሰን ይጠበቅብናል ሲል ቪክተር ሊንድሎፍ ከውሉ ጋር በተያያዘ ሀሳቡን ሰጥቷል። በማንቸስተር ዩናይትድ ጥሩ ምቾት እያገኘው እገኛለሁ። በዩናይትድ ቤት ለረጅም ዓመታት ቆይቻለሁ። የምገኘውም የዓለማችን ምርጡ ሊግ ላይ ነው። ውሉን በተመለከተ ለሚመለከታቸው ሰዎች ውይይትም አደርጋለሁ ሲል ነው የተናገረው። ማንቸስተር ዩናይትድ ቪክተር ኦሲሜንን የክረምቱ ከፍተኛ ፈራሚ አድርገውም ይመለከቱታል። ማንቸስተር ዩናይትድ በዚህ ክረምት ቪክተር ኦሲሜንን ለማስፈረም ከተጫዋቹ ጋር በጥብቅ ተያይዘዋል። ስምምነቱ ከተፈጸመ የራስመስ ሆይሉንድ በኦልድ ትራፎርድ ቆይታው ሊያበቃ የሚችልም የመሆኑም ተዘግቧል። ዩናይትድ ከጎል ፊት ለፊት የሚያደርጉት ተጋድሎ በዚህ ውድድር ዘመን ትልቅ ጉዳይ ነው። በጥር ወር ከአሰልጣኝ ሩበን አሞሪም ጋር የተፈጠረውን አለመግባባት ተከትሎ ማርከስ ራሽፎርድ ለአስቶን ቪላ በውሰት ለመሰጠት ደፋር ውሳኔ አድርጓል። የራሽፎርድን መውጣት ራስመስ ሆይሉንድን የቡድኑ ብቸኛ የመሃል ሜዳ አጥቂ እንዲያደርገው አድርጎታል። ይህንም ወዳልተለመደው የኮቢ ማይኖ ሀሰተኛ 9 ቁጥር ሆኖ እንዲጫወትም ድረስ አድርጎት አሁን ኦሲሜን ለማንቸስተር ዩናይትድ የማጥቃት ችግር እንደ መፍትሄ ይቆጠራል። በዚህም አመት 26 አመቱን የሚይዘው ኮከብ በ70 ሚሊዮን ዩሮ አካባቢ ይገኛል ተብሎም ይጠበቃል። ይህ ዋጋ ለማንቸስተር ዩናይትድ ሊከፍለው ይችላል ሲል ቲምቶክ ባልደረባ አሌክስ ክሩክ ተናግሯል። አሌክስ ክሩክ ኦሲሜን በዚህ የክረምት ዝውውር መስኮት ኦልድ ትራፎርድ ለመምጣት በጣም የሚወደው አጥቂ እንደሆነ ያምናል። ምንም እንኳን ዩናይትድ ለበርካታ ትላልቅ አጥቂዎች ጋር ስሙ ቢያያዝም ናፖሊ የዴንማርኩን አጥቂ ወደ ሴሪ የመመለስ ፍላጎት በማሳየቱ ከራስመስ ሆይሉንድ ጋር የሚገናኝ የከፊል ውል ሊሆንም ይችላል ሲል ነው የተናገረው። ክሩክ በቲምቶክ ላይ ሲናገር በክረምት የሆይሉንድ ነገር በማንቸስተር ዩናይትድ ይነሳል ብዬ አስባለሁ። ከጣሊያን ክለቦች ፍላጎት አለ። የዩናይትድ እንዲሁም ደግሞ አሰልጣኝ ሩበን አሞሪም የግድ ፊት መስመሩን ወደፊት የሚመራው ሆይሉንድ እንደሆነ እርግጠኛ አይደሉም እና ናፖሊ ባለፉት ክለቦች ላይ ይህንን ተጫዋች ይፈልጉታል። እንዲሁም የናይጄሪያው ካፒቴን ዊሊያም ትሮስ ኢንግስ ስለ ኦሲሜን ሲናገር የቼልሲ ደጋፊዎች እንደሆነ አውቃለሁ፣ ነገር ግን ከብዙ ቡድኖች ጋር ንግግሮችን አድርጓል። ኦሲሜን ለእያንዳንዱ ቡድን ይሰማዋል። ሊቨርፑል በሚቀጥለው ሲዝን አዲስ አጥቂ ማግኘት ይፈልጋሉ። ስለሆነም ለኦሲሜን ፍላጎት ካላቸው እናያለን። በሚቀጥለው የውድድር ዘመን ከፕሪሚየር ሊግ ውጪ የመጫወት አይመስለኝም ሲል ስለ ኦሲሜንም ተናግሯል። ማንቸስተር ሲቲ በክረምት ዣቪ ሲሜንስን በ110 ሚሊዮን ዩሮ ሊገዛ ተዘጋጅቷል። ኔዘርላንዳዊ ተጫዋች ኬቨን ዲብሩይንን ለመተካት ተመራጭ አማራጭ እንደሚሆን ነው ፊጂአስ በትላንትናው ዕለት እየዘገበው። በዚህ ክረምት ምናልባትም ኬቨን ዲብሩይን ከማንቸስተር ሲቲ ጋር ይለያያል ተብሎ ይጠበቃል። ይህ ኔዘርላንዳዊ ወጣት ተጫዋች ደግሞ የእሱ ተተኪ ሆነው ሲል ነው ፊጂአስ እየዘገበው። የአርኖልድና የሪያል ማድሪድ ሁኔታን ስንመለከት የስፔን ላሊጋው ክለብ ሪያል ማድሪድ እንግሊዛዊውን የመስመር ተጫዋች ትሬንት አሌክሳንደር አርኖልድን ለማስፈረም መስማማታቸው ይፋ ተደርጓል። ሎስ ብላንኮቹ ትሬንት አሌክሳንደር አርኖልድን በነጻ ዝውውር ለማስፈረም ጠንክረው መስራታቸው የተገለጸ ሲሆን በአሁኑ ሰዓት ላይ ስምምነት ላይ ደርሷል። ሪያል ማድሪዶች ይፋ ኮንትራት ለአርኖልድ መላኩ የተገለጸ ሲሆን አሁን ላይ በዝውውሩ ጥቃቅን ነገሮች ብቻ ነው የሚቀሩት ማለትም ሕክምና ምርመራ የመሳሰሉ መረጃዎች ብቻ የሚቀሩ ይሆናሉ። ሪያል ማድሪድ የአርኖልድን ዝውውር እንደተጠናቀቀ ለሊቨርፑል የሚያሳውቁም ይሆናል ሲል ነው በትላንትናው ዕለት እየተዘገበው። ሪያል ማድሪድ ለትሬንት አሌክሳንደር አርኖልድ ያቀረበው የደሞዝ ክፍያ እንደሚባለው እየተጋነነ ሳይሆን ክለቡን የደሞዝ አከፋፈል ፖሊሲ በተመለከተ መልኩ ነው። በዚህም በተጨማሪ የትሬንት አሌክሳንደር አርኖልድ ካምፕ በዚህ ሳምንት የሪያል ማድሪድን የዝውውር ሂሳብ የተቀበሉ ሲሆን ትሬንትም የሪያል ማድሪድ የመጀመሪያው ብቸኛ ሲሆን ሁለተኛውም ሶስተኛውም አራተኛውም እንደሆነ አምስተኛውም ምርጫ ነበር ሲል ፋብሪዚዮ ሮማኖ በትላንትናው ዕለት አረጋግጧል። ፋብሪዚዮ ሮማኖ ሲቀጥልም ሪያል ማድሪድ እንዲሁም ደግሞ ሊቨርፑሎች ጥሩ ግንኙነት አላቸው። ሪያል ማድሪድ በታህሳስ ወር ለትሬንት አሌክሳንደር አርኖልድ ለማስፈረም ምንም ያክል የዝውውር ክፍያ እንደሚያስፈልግ ለመጠየቅ ወደ ሊቨርፑሎች መጥተው ነበር። ነገር ግን በሰዓቱ ሊቨርፑል ትሬንትን የመሸጥ ፍላጎት ምንም አይነት አላሳየም ነበር። በዚህም በስምምነት ተለያይተው ነበር ሲል ገልጿል።
ከቶኒ ክሩስ መልቀቅ በኋላ የመሃል ሜዳውን ስፍራ በኃላፊነት እያከናወነ የሚገኘው ዳኒ ሴባዮስ ከደረሰበት ጉዳት በማገገም በትላንትናው ዕለት ወደ ልምምድ ተመልሷል። በዚህም አሁን ላይ መረጃዎች እንደሚጠቁሙት ከሆነ ዳኒ ሴባዮስ በቻምፒየንስ ሊጉ አርሰናልን ከመግጠሙ ከአንድ ሳምንት በፊት ኤፕሪል 5 ሪያል ማድሪድ በሳንቲያጎ በርናቦ ቫሌንሺያን በሚገጥምበት ጨዋታ ላይ እንደሚተሳተፍም ነው የተገለጸው። ጁድ ቤሊንጋም በትሬንት አሌክሳንደር አርኖልድ ስምምነት ላይ ትልቁን ምክንያት እንደነበር ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ አብራርቷል። አጠቃላይ ስለ ሪያል ማድሪድ ታላቅነት፣ እንደ ክለብ ስለሚከናወኑ ተግባራት፣ ስለ ሪያል ማድሪድ ከተማ፣ ስለ አሰልጣኙ እንዲሁም ደግሞ አባላቱ አስደናቂ በጠቅላላ ለትሬንት አሌክሳንደር አርኖልድ ነግሮታል ሲል በዩቲዩብ ገጹ ፋብሪዚዮ ሮማኖ አረጋግጧል። ኦሊቬ ዥሩ ከሴሪያ የተሻለ ቦታ መጥራት ይቸግረኛል ሲል ተናግሯል። ፈረንሳዊ የፊት መስመር ተጫዋች የሆነው ኦሊቬ ዥሩ የጣሊያን ሴሪያ ከእንግሊዝ የበለጠ ለሱ አስደሳች ቦታ መሆኑን ነው የገለጸው። እንግሊዝ ውስጥ 9 ውብ ዓመታትን አሳልፍ ያለው ኦሊቬ ዥሩ ነገር ግን ከጣሊያን ሴሪያ የተሻለ ቦታ ማግኘት ከባድ ነው በማለት ነው የተናገረው። ደጋፊዎች ለእግር ኳስ ያላቸው ፍቅር የተለየ ነው፣ ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ አያውቅም ሲል ኦሊቬ ዥሩ ተናግሯል። ሳንሲሮ ትክክለኛው የእግር ኳስ መኖሪያ ቦታዋ ነው ሲል ነው በተጨማሪ የተናገረው። ሮናልዶ ናዛሪዮ ዴሌማ ለፕሬዝዳንትነት መወዳደር አስቸጋሪ ነበር ሲል ነው የተናገረው። የቀድሞ የብራዚል እንዲሁም ደግሞ የሪያል ማድሪድ ታሪካዊ ተጫዋች ሮናልዶ ናዛሪዮ ዴሌማ ለሀገሪቱ ፌዴሬሽን ፕሬዝዳንትነት ምርጫ መወዳደር አስቸጋሪ እንደነበር ገልጿል። ሮናልዶ ሲናገርም በሀገሩ ብራዚል እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ እንደሚሳተፍ ከገለጸ በኋላ ድጋፍ በማጣቱ ራሱ ማግለሉ ይታወሳል። ለፕሬዝዳንትነት ለመወዳደር ጥረት አድርጌያለሁ፣ ነገር ግን ሁኔታው ከሚታሰበው በላይ አስቸጋሪ ነበር ሲል አስረድቷል። በሀገሪቱ የሚገኘው ፌዴሬሽኖች በወቅቱ ፕሬዝዳንት ማስፈራሪያ ደርሷቸው ነበር ያለው ሮናልዶ ናዛሪዮ ዴሌማ ለወቅቱ ኃላፊዎች ድምጽ እንዲሰጡ መጠየቃቸውም ተገልጿል። ፌዴሬሽኑ ለእኛ ድምጽ ካልሰጣችሁ እስከምንለቅ የቀጣይ ወራት ገንዘብ ድጋፍ አታገኙም በማለትም የተናገሩ መሆናቸውን ሮናልዶ ተናግሯል። ዳኒ ኦልሞ የዓለማችንን ዋንጫዎች ሁሉ ማሸነፍ እንፈልጋለን ሲል ነው የተናገረው። የባርሴሎና የመሃል ሜዳ ተጫዋች የሆነው ዳኒ ኦልሞ ቡድናቸው በሁሉም ዋንጫዎች የመፎካከር አቅም እንዳለው ገልጿል። ዓላማችን ሁሉንም ዋንጫዎችን ማሸነፍ ነው ያለው ዳኒ ኦልሞ በሁሉም ውድድሮች መሳተፍ የሚችለውን ስብስብ አለን ሲልም ተደምጧል። በሻምፒየንስ ሊግ ፍጻሜ ከሪያል ማድሪድ ጋር የምንደርስ ከሆነ ጥሩ ጨዋታ ይሆናል ሲል ዳኒ ኦልሞ ጨምሮ ተናግሯል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን የታያችሁ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ መልካም ጊዜ፣ መልካም ምሽት። ቻው ቻው።